አምባሳደሩ ጎንደር ገቡ። ትላንት መቀሌ የነበሩት በኢትዮጵያ የአሜሪካ አምባሳደር ኤርቪን መሲንጋ በዛሬው ዕለት ጎንደር መግባታቸው ተሰምቷል። ይህ የአምባሳደሩ የጎንደር ጉዞም ያልተጠበቀ ነው ተብሏል። አብራችሁን ቆዩ፣ በቀዳሚነት እናደርሳችኋለን። በትግራይ ከተሞች ያልተጠበቀ የፊሽካ ስልት እያነጋገረ ነው ተባለ። ይህ አነጋጋሪ ፊሽካ የስፖርት ወይንም የትራፊክ ፖሊስ ሳይሆን ወጣቶች እርስ በርስ ለመጠባበቅ የሚጠቀሙበት ዘዴ ነው ተብሏል። ዝርዝሩን ይዘናል። ነጋዴው አገልግሎት ሰጪ ተቋም ከ42.7 ቢሊዮን ብር በላይ ገቢ መሰብሰቡን አስታወቀ። የአገልግሎት ሰጪ ተቋም ከዚህ ቀደም በርካታ ቅሬታዎችና የመልካም አስተዳደር ጥሰቶች የሚነሱበት ተቋም ነው ተብሏል። ስለ ተቋሙ ማንነት ዝርዝሩን እነግራችኋለን። ከውጭ በተሰማ ሰበር መረጃ በደቡብ አፍሪካ ጸረ ስደተኞች እንቅስቃሴ መሪ መገደሉ ተሰማ። በደቡብ አፍሪካ እየተካሄደ ባለው ጸረ አፍሪካውያን ስደተኞች እንቅስቃሴን ከሚመሩት መካከል አንዱና ዋናው የግለሰብ ባልታወቀ ሁኔታ መገደሉን የወጡ መረጃዎች አመላክተዋል። ዝርዝር አለን። ኢራን የህልውና ጦርነት መጀመሩን አስታወቀች። በአሜሪካ ጥቃት ምክንያት የሰላም ስምምነቱ መፍረሱንና የህልውና ጦርነት መጀመሩን ኢራን እወቁልኝ ብላለች። መረጃውን ይዘናል። የተከበራችሁ ቻናላችን ቤተሰቦች ዝርዝር መረጃዎችን ከመመልከታችሁ በፊት ቪዲዮውን ላይክ በማድረግ ማድመጥ እንድትጀምሩ እየጋበዝን በቀጥታ ወደ መረጃዎች ተሸጋገርን። በቅድሚያ አምባሳደሩ ጎንደር መግባታቸው ተሰማ። ትላንት መቀሌ የነበሩት በኢትዮጵያ የአሜሪካ አምባሳደር ኤርቪን መሲንጋ ዛሬ ጎንደር መግባታቸው ተሰምቷል። በትናንትናው ዕለትም የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ከአምባሳደር ኤርቪን መሲንጋ ጋር ሊያደርጉት የነበረው ውይይት በጸጥታ ኃይሎች እገዳ ምክንያት መሰረዙ ተዘግቧል። የጸጥታ አካላት የጀነራሉን እንቅስቃሴ እንዲገድቡ ትዕዛዝ መሰጠቱን ተከትሎ በአካል ሊደረግ የነበረው የሁለቱ ስብሰባ የተሰረዘ ቢሆንም ሁለቱ ወገኖች በስልክ ለመወያየት መገደዳቸው ተነግሯል። ማሲንጋ ወደ መቀሌ ያቀኑት በዋናነት የህወሓቱን ሊቀመንበር ደብረጽዮን ገብረ ሚካኤልና ሌተናል ጀነራል ታደሰ ወረደን ለማነጋገር ነበር ተብሏል። ይሁን እንጂ ማሲንጋ የተወያዩት ከህወሓቱ ምክትል ሊቀመንበር አማኑኤል አሰፋና አምባሳደር አዲስ አለም ባሌማ ጋር ነው ተብሏል። ማሲንጋ መቀሌ ከደረሱ በኋላ የተቀበሏቸውና ለውይይት የተቀመጡትም እነዚህ ሁለት አመራሮች ጋር ነው ተብሏል። በፕሪቶሪያው ስምምነት መሰረት የተቋቋመውን ጊዜ አስተዳደር አፍርሰው ስልጣን የተቆጣጠሩት የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል መቀሌ ውስጥ የሉም በሚል ምክንያት ከአምባሳደሩ ጋር ሳይገናኙ ቀርተዋል ተብሏል። በአምባሳደር ኤርቪን መሲንጋ የተመራው የአሜሪካ ልዑካን የመቀሌ ጉዞ በኃይል ስልጣናቸውን የተቀሙትን የትግራይ ጊዜ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰን ማግኘት አልቻለም ተብሏል። ከስልጣን ከወረዱ በኋላ ከአደባባይ እይታ የጠፉት ጀነራል ታደሰ አምባሳደሩን እንዳያገኙ በህወሓት የጸጥታ አመራሮች ስጋት በሚል እንደተከለከሉም ተሰምቷል። አምባሳደሩ ጀነራል ታደሰ ወረደን እንዳያገኙ መከልከላቸውንም የቀድሞ አለቃቸው ጌታቸው ረዳ በፌስቡክ ገጻቸው ላይ አስፍረዋል። ይህ በእንዲህ እንዳለ አምባሳደር ኤርቪን መሲንጋ ከመቀሌ መልስ ዛሬ ጎንደር መግባታቸው ተሰምቷል። አምባሳደሩ ዛሬ በጎንደር ቆይታቸው የጎንደር ዩኒቨርሲቲ ሆስፒታልና የአሜሪካ ኮርነር ማዕከልን የሚጎበኙ ሲሆን በትምህርት በጤናና በሁለትዮሽ ትብብሮች ዙሪያ ከከተማው የዩኒቨርሲቲ ከፍተኛ አመራሮች ጋር ይመክራሉ ተብሎ ይጠበቃል። በትግራይ ከተሞች ያልተጠበቀ የፊሽካ ስልት እያነጋገረ ነው ተባለ። በትግራይ ክልል መቀሌን ጨምሮ በተለያዩ ከተሞች ወጣቶች የአስገዳጅ ውትድርና አፈሳን ለመከላከል የዘየዱት እጅግ አስገራሚና አነጋጋሪ የሆነ የፊሽካ ጥሪ ስልት ከፍተኛ ትኩረት እየሳበ ይገኛል። ይህ የፊሽካ ስልትም የስፖርት ወይንም የትራፊክ ፖሊስ ሳይሆን ወጣቶች እርስ በርስ ለመጠራራትና ራሳቸውን ከአስገዳጅ አፈሳ ለመከላከል የፊሽካ ድምፅን እንደ መገናኛ ዘዴ የተጠቀሙበት ይገኛል ተብሏል። በመሆኑም የመጀመሪያው የፊሽካ ድምጽ የሚሰማው አፈሳ የሚያከናውኑ ታጣቂዎች ወደ አካባቢው መቃረባቸውን ለመጠቆም ሲሆን ድምጹ ሲሰማ ወጣቶች በፍጥነት ተሰባስበው ሰው በግድ እንዳይወሰድ ይከላከላሉ፣ ካልሆነ ከአካባቢው ይሰወራሉ ነው የተባለው። ይህ ዘዴ አዲስ ሳይሆን ባለፈው ጦርነት ወቅትም የጸጥታ መዋቅሩ ተዳክሞ በነበረበት ጊዜ ስርቆትን ለመከላከል ማህበረሰቡ ይጠቀምበት ነበር ተብሏል። በዚህ ጉዳይ ላይ ከሁለቱ ወገኖች እርስ በርስ የሚጋጭ መግለጫዎችም ተሰምተዋል። ጊዜ አስተዳደሩ ምልመላው ሙሉ በሙሉ በፈቃደኝነት ላይ የተመሰረተ ነው ሲልም ተከራክሯል።
ተከራክሯል። ወጣቶችና የአይን እማኞች ግን ያለ ፍቃድ ሰብአዊ ክብርን በገፈፈ መልኩና በግድ ወደ ወታደራዊ ማዕከል የመውሰድ ተግባር እየተከናወነ ነው ሲሉ ከሰዋል። የከተማዋ ወጣቶች ደግሞ እኛ በንብረትና በህይወት ላይ አደጋ የሚያደርስ ምንም አይነት መሳሪያ አልታጠቅንም፣ ብቸኛው መሳሪያችንና መከላከያችን የፊሽካ ብቻ ነው ሲሉ ተደምጠዋል። በመሆኑም በአሁኑ ወቅት በትግራይ ክልል ይህንን የወጣቶች አፈሳ በመቃወማቸው የታሰሩ እናቶች መኖራቸው የተነገረ ሲሆን ጉዳዩ በማህበራዊ ሚዲያ እና በተለያዩ የሰብአዊ መብት ተሟጋቾች ዘንድም ውግዘት ገጥሞታል። የኢሚግሬሽንና ዜግነት አገልግሎት ከ42.7 ቢሊዮን ብር በላይ ገቢ መሰብሰቡን ገለጸ። የአገልግሎቱ ዋና ዳይሬክተር ሰላማዊ ዳዊት በሰጡት ጋዜጣዊ መግለጫ በበጀት ዓመቱ ከ1.6 ሚሊዮን በላይ ፓስፖርቶች ለዜጎች መስጠት መቻሉንና የአገልግሎት መስጫ ቅርንጫፎች 23 መድረሳቸውን ገልጸዋል። አክሎም 1,046,286 ቪዛ፣ 32,952 ትውልድ የኢትዮጵያን መታወቂያ እንዲሁም 21,163 ጊዜያዊና ቋሚ መኖሪያ ፍቃድ መሰጠቱን ተናግረዋል። በአጠቃላይ ከ42.7 ቢሊዮን ብር በላይም ገቢ በመሰብሰብ ስኬታማ ስራ መሰራቱን የገለጹት ዳይሬክተሯ በአየርና በየብስ ድንበር ዓለም አቀፍ ደረጃን በጠበቀ መልኩ በጉዞ ሰነድ ለ7,225,691 ገቢና ወጪ መንገደኞች አገልግሎት ተሰጥቷል ብለዋል። ዋና ዳይሬክተሯ በመግለጫቸውም 433 የውጭ ዜጎችና 4450 ኢትዮጵያን በአጠቃላይ 4883 ዜጎች በሐሰተኛ ሰነድ የማጭበርበር ድርጊት ሲፈጽሙ ተይዘው እርምጃ እንደተወሰደባቸው ተናግረዋል። 29606 የውጭ ሀገር ዜጎች በህገወጥ መንገድ ወደ ሀገር ሊገቡና ሊወጡ ሲሉ ተይዘው ተጠያቂ መደረጋቸውን ገልጸዋል። በመሆኑም በበጀት ዓመቱ 6 ሚሊዮን የሲቪልና ቤተሰብ ምዝገባ የተካሄደ ሲሆን ይህ ሂደትም ለመምራት የተለያዩ የዲጂታል አማራጮች መተግበሪያና ስርዓት መዘርጋቱን ዋና ዳይሬክተሯ አክለው ተናግረዋል። ከውጭ በተሰማ ሰበር መረጃ በደቡብ አፍሪካ የጸረ ስደተኞች እንቅስቃሴ መሪ መገደሉ ተሰማ። በደቡብ አፍሪካ እየተካሄደ ባለው ጸረ አፍሪካውያን ስደተኞች እንቅስቃሴን ከሚመሩት መካከል አንዱና ዋናው የሆነው አንዲሊ ሶምጋዳ ባልታወቀ ሁኔታ መገደሉ ተገልጿል። ይህም በሀገሪቱ የጸረ ስደተኞች እንቅስቃሴውን የበለጠ ሊያባብሰው እንደሚችል ስጋት ፈጥሯል። ህገወጥ የተባሉ አፍሪካውያን ስደተኞች ከደቡብ አፍሪካ እንዲባረሩ ባለፉት ወራት ከፍተኛ እንቅስቃሴ ሲያደርግ የነበረው የግለሰብ ማርች ኤንድ ማርች የተባለውን እንቅስቃሴ ከሚመሩት መካከል አንዱ ነበር ተብሏል። ጋውቴንግ በሚባለው አካባቢ የሚካሄደው የጸረ ስደተኞች እንቅስቃሴ መሪና አስተባባሪ እንደሆነ የሚነገርለት ግለሰቡ ባለፈው ሳምንት ከሚኖርበት አካባቢ ነበር በጥይት የተመታው ተብሏል። ይህ ግለሰብ ከጥቃቱ በኋላ ሆስፒታል ለበርካታ ቀናት ከቆየ በኋላ ህይወቱ ማለፉን የደቡብ አፍሪካ በጸረ ስደተኞች ቡድን መሪ ግድያ ላይ ምርመራ ለማድረግ የመርማሪዎችና የወንጀል መረጃ መኮንኖች ቡድን መደራጀቱን አስታውቋል። የእሱ ግድያ ቡድኑ ህጋዊ ያልሆኑ ስደተኞች አገሪቱን ለቀው እንዲወጡ ለማድረግ ባደረገው ዘመቻ የበቀል እርምጃ እንደሆነም እየተነገረ ይገኛል። ህገወጥ ስደተኞችን የሚቃወሙ ተቃዋሚዎች ጥያቄዎቻቸው እስኪመለሱ ድረስ ሳምንታዊ ሰልፎችን እንደሚቀጥሉም ተናግረዋል። በመጨረሻም ኢራን የህልውና ጦርነት መጀመሩን አስታወቀች። በአሜሪካ ጥቃት ምክንያት የሰላም ስምምነቱ መፍረሱንና የህልውና ጦርነት መጀመሩን ኢራን አስታውቃለች። በአሜሪካና በኢራን መካከል ሰኔ 17 ቀን ተደርሶ የነበረው ጊዜያዊ የሰላም ስምምነት አሜሪካ በኢራን የወደብ ከተሞችና ወታደራዊ ጣቢያዎች ላይ ተከታታይ የአየር ጥቃትና የባህር ከበባ ማድረጓን ተከትሎ ሙሉ በሙሉ ፈርሷል ተብሏል። የአሜሪካ ማዕከላዊ ዕዝ በባንዳር አባስ፣ ቻባርና አህቫዝ በሚገኙ የኢራን የእዝ ማዕከላት የጸረ አውሮፕላን መከላከያዎችና የሚሳኤል ጣቢያዎች ላይ ያነጣጠረ ጥቃት ፈጽሟል ተብሏል። በዚህ ጥቃትም ቢያንስ 35 ሰዎች ሲገደሉ ከ300 በላይ መቁሰላቸውን የኢራን ጤና ሚኒስቴር አስታውቋል። በተጨማሪም የአሜሪካ ጦር በኢራን ወደቦች ላይ እገዳ የጣለ ሲሆን አንድ ነዳጅ የጫነ መርከብንም በሚሳኤል መምታቱን ገልጿል። የኢራኑ ከፍተኛ ተደራዳሪ ሞሐመድ ባገር ቀሊባፍ ሀገራቸው ከአሜሪካ ጋር የህልውና ጦርነት ውስጥ መሆኗን ገልጸው የሀገሪቱ ጦር ኃይል አሁን ላይ ሙሉ በሙሉ የእርምጃ ነጻነት እንዳለው አውጀዋል። የኢራኑ የውጭ ጉዳይ ሚኒስትርም አሜሪካ ቃል ኪዳኗን በማፍረስ ምክንያት ኢራን ከስምምነቱ መውጣቷንና ለጊዜው ምንም አይነት አዲስ ድርድር እንደማታደርግ አስታውቋል። ዜናዎቻችን አበቃን። በሰላም ቆዩን።